ሰላም። እኔም አሁንም ዛሬም ደህንነት ክፍሉ ላይ ነው ያለሁት። ደህንነት ክፍሉ ላይ በጣም የከፋ ችግር ነው ያለው። ቦሌ ያለው ደህንነት ክፍል ማለት ነው። የቦሌ ኤርፖርት ደህንነት ክፍል በጣም ከፍተኛ ያ መምሪያ ከፍተኛ የሆነ ኮራፕሽን ያለበት ቦታ ነው። አንዳንዶች ባለፈው ጥቆማ ከቀረበባቸው ተጨባጭ ማስረጃ ከተገኘባቸው በኋላ ከዛ ቦታ ተነስቶ ወደ አርቲፊሻል ኢንቴሊጀንት የተመደቡ አሉ። ለምሳሌ ሰኚ የሚባለው ሰው በየሳምንቱ 100,000 ብር ይገባለት ነበር። ምክንያቱም የእሱ ስራ ድርሻ ምን ነበረ? እነዚህ ከውጭ የሚመጡት ድራግ፣ የተለያየ ወርቅ፣ ዶላር የሚያልፉት ነገሮች የሚያሳልፈው የስክሪን ክፍል ወይም ደግሞ ኤክስሬ ክፍል የሚባለውን ቡድን የሚመድብ ነው። እሱ ነው የሚመድበው። ሌላ ቢቂላ የሚባል ደግሞ የእሱ ጓደኛ አለ። ያ ደግሞ ኤክስሬው ፎቶኮፒ ወይም ፎቶ አንስቶ ያስቀራቸውን ቪዲዮዎች መደለት የሚችል ስልጣን ያለው እና ከስራ እረፍት በሆኑ ሰዎች ፓስወርድ የሁሉም ፓስወርድ ቢቂላ ጋር ስለሚኖር የሚገቡት ሰዎች ያን ነገር ኮንትሮል የሚያደርገው እሱ ስለሆነ እቤታቸው በሆኑ ሰዎች እዛ ቦታ በሌሉ ሰዎች ስም የኤክስሬ ማሽኑን በእነሱ ሎጊን በመክፈት በሌሉበት ህገወጥ ነገር በስማቸው እንዲያልፍ የሚያደርግ ነው። እሱ ለሁለቱ በየወሩ በየሳምንቱ ነበረ ገቢ የሚደረግላቸው ባዘጋጁት አካውንት። በስማቸው ይሆናል ብዬ አልገምትም አካውንቱ። አሁን እነዚህ ሰዎች ባለኝ መረጃ ወደ አርቲፊሻል ኢንቴሊጀንት እንዲሄዱ ነው ያለኝ መረጃ። አንድ ሰው እንዴት ነው የደህንነት ሰው ከአንድ ቦታ የሆነ ከባድ ነገር ሲያጠፋ ሌላ ቦታ የምትመድበው ከሆነ አይዶን ነው እንዴት አይነት አሰራር እንዳለ። እዛው ቦታ ላይ ሌሎችን የሚያዋክቡ እነሱ ግን አንዳንድ ሰዎች ሳይፈተሹ እንዲያልፉ የሚያደርጉ ሳይፈተሹ የሚያልፉ የሀገር ኢትዮጵያውያን የሆኑም ሰዎችም አሉ፣ የውጭ ሀገር ዜጎችም አሉ። ለአንዳንዶቹ ፎርጅድ ዲፕሎማቲክ መታወቂያ ተሰርቶላቸው አይፈተሽም። ዲፕሎማቲክ ሰዎቹ ይፈተሻሉ፣ እቃቸው አይፈተሽም። በኤክስሬ በኩል አያልፍም፣ በእጃቸው ይዘው ይወጣሉ። ወርቅ፣ ዶላር፣ የተለያየ ነገር ይገባና አስቡት። ዶላር ለምሳሌ በዚህ ሀገር ፓውንድ ያለው ሰው ብዙ ፓውንድ ይዞ ቢገባ በኢትዮጵያ በጥቁር በጣም ብዙ ነው ሲዘረዝረው አይደል? እንደዚህ አይነት ቢዝነስ የሚሰሩ ሰዎች የዲፕሎማቲክ መታወቂያ ተሰርቶላቸው ፎርጅድ ግን ጠበቅ ያለ ጥያቄ ዶክመንቱ እንዳይመረመር ግን ለምሳሌ ተስፉ ድረስ የሚባል የዋና ክፍል ኃላፊ፣ ተስፋዬ ጥላሁን የሚባል የዋና ክፍል ኃላፊ፣ ቢንያም ኢሳያስ የሚባል የቡድን መሪ፣ እነዚህ ሰዎች ቆመው ነው አይፈትሸው ብሎ የሚያሳልፏቸው። እነዚህ የበታቾቻቸው እነሱ አትፈትሹ እያሏቸው ሊፈትሹ አይችሉም። አንድ ሳምሶናዊት ሙሉ ዶላር ሲገባ የአንድ ለቤተ ክርስቲያን ነው ለቤተ ክርስቲያን መስሪያ ከውጭ የመጣ ነው በሚል የዛሬ ዓመት አካባቢ በጣም አንድ ሻንጣ ሙሉ ዶላር ሲገባ የፈቀደው ልጅ ለዛ ነገር ፌክ የዲፕሎማቲክ ወረቀትና የተሳሳተ ደብዳቤ የቸርች አይደለም የቸርች የሚል ደብዳቤ አይቶ ያሳለፈው ልጅ ተይዞ ነበረ። መታወቂያውም ፎርጅድ መሆኑ ታውቋል። በቸርች ስም የተጻፈውም በአንድ ፓስተር ስም የተጻፈ ነበረ። እሱም ስተት ሆኖ ያ ሰው ተይዞ እስር ቤት ያለበት ሁኔታ አለ። ግን ዶላሩ ጠፍቷል። ዶላሩ ያ የወጣው ሰውዬ ከነ ዶላሩ ጠፍቷል። ግን ድርድር የተደረገው $70,000 ለአንተ ይሰጣል የሚል ነበር ለዛ ሰው። በመጨረሻ እሱ ስጡኝ አትስጡኝ በሚል ከነዛ ሰዎች ጋር በሚያደርገው ጸብ ላይ ፖሊስ ደርሶ እነሱ ሲያዙ ዶላሩን የያዘው ሰው እየጠፋ። ይህን ነገር ደግሞ የሚያስተባብር አንድ የታወቀ ፓስተር ልጅ ነው። የደህንነት ክፍሉ በእግሩ ነው እኛን ህዝቡን ሊጠብቅ ነው ወይስ ራሱንም መጠበቅ ይችላል? ይሄ የደህንነት ክፍል እንደው በማንኛውም መስሪያ ቤት እኮ ስህተት አለ። ይህን ያህል አደባባይ እስኪወጣ ድረስ ዓለም እስኪሰማው ድረስ ስህተት የሚሰራበት ደህንነት ክፍል እንዴት አድርጎ ነው የሀገር ደህንነት የሚጠብቀው? እንዴት አድርጎ ነው መንግስቱን የሚጠብቀው? እንዴት አድርጎ ነው ህዝቡን የሚጠብቀው? ራሱ በባለስልጣኖች መካከል መፈራራት እንዳለ ነው። ለምሳሌ የቦሌ ደህንነት ኃላፊ የሆነው የዛ መምሪያ ኃላፊ የሆነው አስራት ቀጀላ ቀጥታ ግንኙነቱ ከጠቅላይ ሚኒስትሩ ጋር ነው። ሁለት አለቆች አሉት። እነሱን አልፎ ነው ቀጥታ ጠቅላይ ሚኒስትሩ ነው የሚገናኘው።
ጠቅላይ ሚኒስትሩ እሱ ሰውዬ በግል ያቀርቡት ይችላሉ፣ ግን የስራ ሪፖርቱ ግን በስርዓት ነው መሄድ ያለበት። ምክትል የደህንነት ኃላፊው አለ ሲሳይ ቶላ፣ ከሱ ቀጥሎ ሬድዋን ሁሴን አለ። በዛ በኩል ነው መሄድ ያለበት ፕሮሰስ እንደ መንግስት ስራ። ይሄ ሰውዬ ግን ቀጥታ ግንኙነቱ ሁለቱን አለቆችን ትቶ ከሀገሪቱ ጠቅላይ ሚኒስትር ጋር ነው የሚነጋገረው። ከሱ ስር ያሉ ሰዎች ደግሞ የፈለጉትን እያደረጉ ነው። ይሄ ሰሞን ደግሞ እሱ የለም አሉ ቢሮ አካባቢ የት እንደሄደው ውጭ ሄዶን ረፍታ ሄዶ እንደናለቅ በቃ ከባድ ትርምስ እየተካሄደ ነው። የማይወጣ ነገር የለም። የተመደበው ሰውዬ ያን ያህል መጥፎ ሰው አይደለም ይባላል፣ ግን በቃ ይሄ ሰውዬ እግሩ ሲነቅልላቸው አሁን ደግሞ ጭራሽ አዲስ ሌባ ተነስቷል አሉ። እንደገና ደግሞ ስም አልጠራም ነበር እኔ ታስታውሱ እንደሆነ ስም ያልጠራሁት እኔ ዓላማዬ እንዲስተካከል እንጂ ሰዎች እንዲሰቀሉ አይደለም። ስለዚህ መንግስት የተሰጡትን ጥቆማዎች አይቶ አንዳንድ ነገሮች ያስተካክላል ብዬ አስቤ ነበረ። ወር አልፈዋል። የበፊቱም ከተናገርኩ የተስተካከለው ነገር 5% እንኳን አይሆንም። ያም እነሱ ስለታወቀባቸው ፈርቶ የቀዘቀዙት እንጂ በመንግስት ደረጃ የተወሰደ እርምጃ የለም። አንድን የተበላሸ ቦታ ማስተካከል የመንግስት ኃላፊነት ነው። ካልሆነ ብልሽቱ ወደ ራሱ ነው የሚሄደው። እኛ ጥቆማ ማቅረባችን አይቀርም። እስትንፋሳችን እስካለ ድረስ ለሀገራችን ይጠቅማል ያለውን መናገራችን አይቀርም። የተጨበጠ ማስረጃ እስካገኘን ድረስ እንናገራለን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።